በዚህ ቪዲዮ እስከዛሬ ሰርቼ የማላውቀውን አይነት ፕሮጀክት እሰራለሁ። ኮንስትራክሽን ላይ ምንም ሙያና እውቀት የለኝም። ነገር ግን ይሄንን የመሰለ ቆሻሻን ክፍል ወደ ቲክቶክ እና ወደ ዩቲዩብ ስቱዲዮነት ቀይሯለሁ። ወደ 5 እስከ 7 የሚሆኑ ባክግራውንድ ያላቸውን ሴታፖች እዚህ ክፍል ውስጥ ብቻ እሰራበታለሁ። ነገር ግን 3 ዋና መስፈርቶችን ማሟላት አለብን። አንደኛው በ7 ቀን ውስጥ ማለቅ አለበት። 7 ቀን በጣም ጠባብ ጊዜ ነው። በዛ ላይ ደግሞ ኮንተንት መስራት አለብኝ፣ ስራዬን መስራት አለብኝ፣ ትምህርት መማር አለብኝ። 7 ቀን የማይበቃ ቀን ይመስላል፣ ነገር ግን እኛ እንፈጽመዋለን። ሁለተኛው መስፈርት ደግሞ በዝቅተኛ ገንዘብ መሰራት አለበት። ገንዘብ ከወጣን በ7 ቀን ሊደርስ ይችላል፣ ነገር ግን ገንዘብ ሳንወጣ በ7 ቀን ማለቅ አለበት። ሶስተኛው ነገር ደግሞ ከአንድ ባለሙያ በላይ ከራሴ ውጪ መጠቀም አልችልም። የኛ ትውልድ በእነዚህ 3 ነገሮች ይተቻል። እኔ ግን በእነዚህ 3 ነገሮችም እንደማንተች አስመሰክራለሁ። እስቲ ይህንን ቻሌንጅ አጠናቅቀው ይሆን? እስከ መጨረሻው ተመልከቱት። ስለዚህ ይህንን ፕሮጀክት አብረን እንስራው። እንደዚህ አይነት ቆሻሻ ክፍል ነበር የነበረው። ሙሉ ለሙሉ ትርምስምስ ያለ የህንፃ ያለቀበት ቆሻሻዎች የተከማቹበት ክፍል ነበረ። የመጨረሻ ፍሎር ስለነበረ እሱን ግን ማጽዳት የኛ ስራ ነው የሚሆነው ማለት ነው። በዚህ ፕሮጀክት ላይ በጀታችን ሊሚትድ ነው። ነገር ግን ገንዘብ አጥሮን ሳይሆን በምን ያህል ኢፊሸንሲ መስራት እንችላለን የሚለውን ለማሳየት ነው። የኛ ጀነሬሽን በተለይ ገንዘብ ያጠፋል ተብሎ ይታማል። በትንሽ ብር ምን አይነት ስቱዲዮ መስራት እንደምንችል አሳያችኋለሁ። ከገንዘብ በተጨማሪ ራሱ ምንም ሙያ አይችልም፣ ሃንዲ ያልሆነ ጀነሬሽን ነው እንባላለን። ስለዚህ በዚህ ቪዲዮ ከአንድ በላይ ሰራተኛ አልጠቀምም። አንድ ሰራተኛ ብቻ ተጠቅሜ ይሄንን ሙሉ ኮንስትራክሽን በራሴ ጨርሷለሁ ወይ የሚለውን እማሳያችሁ ይሆናል። ህልም ይዞ ላለመው ዓላማ በሳምንት ውስጥ በሊሚትድ በሆነ በጀት ራሱ ብቻ እየሰራ አንድ ክፍል ወደ ምርጥ ህልሙን የሚያሳካበት የቲክቶክ ስቱዲዮ መቀየር ይችላል ብላችሁ ታስባላችሁ? ዛሬ መጀመሪያ ቀናችን ነው። ይህንን ሁላ ዕቃ መሰብሰብ ራሱ በጣም ከባድ ነው። እንደምትመለከቱት ለረጅም ጊዜ የተጠራቀመ የኮንስትራክሽን ዕቃ ነው እዚህ ጋር ያለው። እንደምትመለከቱት ትርምስምስ ያለ ነው። በጣም ከባድ ነው። እያንዳንዱን ዕቃ ለቅመን የሚያስፈልገውን ቦታ መደርደር አለብን። የማያስፈልጉትን ደግሞ ጠርገብ ማውጣት አለብን። በጣም ከባድ ነው። ሀስል እናደርጋለን። ይህንን ቀን ሙሉ አጽድተን አትሊስት መጨረስ አለብን። ታዲያ ያለን ቀን 7 ቀን ስለሆነ ይሄ ስራ ከግማሽ ቀን በላይ መፍጀት የለበትም። ይህንን ስራ እንደምንም አድርገን ለቃቅመን ጨርሰነዋል። ዛሬ ዳይቱ ነው። ዳይቱ ላይ ደግሞ እንደምትመለከቱት ሮለሮችን፣ የቀለም ማቅለሚያዎችን ገዝተናል። ቀለምና ኤስፒሲ የመሬት ንጣፍ ገዝተናል ማለት ነው፣ መሬት ስለሌለው። እዚህ ጋር እንደምትመለከቱት ደግሞ ብሬከር አልነበረውም ይሄ ቦክስ። ስለዚህ ብሬከሩን ራሴ ገዝቼ ዋየሪንጉንም እሰራዋለሁ ማለት ነው። እዚህ ጋር እንደምትመለከቱት የየክፍሎቹን ዋየር እያገናኘው ነበረ ከብሬከሩ ጋር። ከዛ ዋየር ላይ ተወስዶ ነው ለሶኬትና ለአምፖል የሚሆነው ማለት ነው። የዛን ክፍል ብቻ ለይቼ ሳይሆን እዛ ፍሎር ላይ ያሉትን ሙሉ አክቲቭ ማድረግ ስለፈለግኩኝ 3 ብሬከር ገዝቻለሁ። በእርግጥ ወደ 5 ነው የሚያስፈልገው፣ ነገር ግን 3ቱ 32 አምፔር ናቸው። ፓወርፉል ስለሆኑ ይበቃል ብዬ አስባለሁ ለሁሉም ክፍሎች። ግን እኔ የምፈልገው አንዱን ብቻ ነው። አንዱን ለመጨረስ ደግሞ ዋየሪንጉን እየሰራው ትገኛለሁ። ሌላኛው ችግር ደግሞ እዚህ ጋር ነው የተፈጠረው። ዋየር በምናረግበት ጊዜ አንድ ዋየር ሚስ አድርጎ ትንሽ እሳት ነገር ጭስ ነገር ፈጥሮ ነበረ። እሱን ተቆጣጥረናል። ከዛ በኋላ ግን አስተካክለን እንቀጥላለን ማለት ነው። ያው ይሄ ነገር እናንተ ባሰሩት መክራችኋለሁ። እኔ ከልጅነቴ ጀምሮ ኤሌክትሪክ ስሰራ ስለነበረ ነው ኤሌክትሪኩን የተዳፈርኩት ማለት ነው። ዛሬ ደግሞ ዴይ 3 ላይ ደርሰናል። ዴይ 3 ላይ እንደምትመለከቱት መሬቱን አጽድቼው ስለነበረ ዴይ 1 ላይ የምትመለከቱትን አይነት ሊሾ እያሰራው ነበረ። አንድ ሰራተኛ ብቻ ነው የምጠቀመው ብያችኋለሁ። እዚህ ጋር የምትመለከቱትን የሊሾ ሰራተኛ ብቻ ነው የተጠቀምኩት። ከዛ ውጪ ግን ሙሉ ለሙሉ ራሴ ነኝ የምሰራው። ስለዚህ ሊሾውን አሰራዋለሁ። ሊሾውን በሰው ማሰራበት ምክንያት ውሃ ልክ ለመጠበቅ ነው። ቅድም እንዳሳያችሁ ኤስፒሲ የመሬት ንጣፍ ነው የገዛሁት። ኤስፒሲ በጣም ኤክስፔንሲቭ ነው፣ መበላሸት የለበትም፣ ለረጅም ጊዜ መቆየት አለበት። ገንዘባችሁን ስታወጡ ለረጅም ጊዜ የሚቆይ ነገር ላይና የሚያስተማመን ነገር ላይ ነው ማውጣት ያለባችሁ። ይሄ ደግሞ አስተማማኝ የመሬት ንጣፍ ነው፣ ነገር ግን ከስሩ ያለው ውሃ ልክ ማተር ያደርጋል። እሱን ደግሞ እኔ ፐርፌክትሊ በመጀመሪያ ሙከራ ማድረግ ስለማልችል ሰው ቀጥሬ ያሰራዋለሁ ማለት ነው። ሌላው ግን አይበላሽብኝም ብዬ ስለማስብ ራሴ እሰራዋለሁ። ምን ያህሉን ራሴ እሰራዋለሁ፣ ምን ያህል ጉልበትና ጊዜ ኢነርጂ ይጠይቃል የሚለውን በትዕግስት ተመልከቱ። በዛኑ ቀን ማታ ይሄንን መስሎ ውሃ ልክ የወጣለት መሬት ሆነ ማለት ነው። የተጠቀምኩት ብቸኛ ሰራተኛ እንደነገርኳችሁ እዚህ ጋር ብቻ ነው። ከዛ ውጪ ምንም አይነት ሰራተኛ አንጠቀምም።
ምን ያህል እጃችን የሙያ ሰው እንደሆነንና በዝቅተኛ ገንዘብ ወጪ አባካኝ ሳንሆን እንዴት ህይወታችንን መምራት እንደምንችል ለማሳየት ማለት ነው። ክፍሉ ደግሞ መብራት ያስፈልገዋል። ስቱዲዮ እንደመሆኑ ደግሞ ላይቲንግ ወሳኝ ነገር ነው። በእርግጥ ስቱዲዮ ውስጥ የሚንጠለጠሉ ላይቶችን ለቪዲዮ ባንጠቀማቸውም ነገር ግን ፕሮዳክቲቭ ሩም እንደመሆኑ አሪፍ ላይቲንግ ያስፈልገዋል። እዚህ ጋር የምትመለከቱት ደግሞ በጣም በአፎርደብል ዋጋ የተሰራ መጨረሻ ላይ ስታዩት ደግሞ የሚያምር አይነት ላይት ነው። እዚህ ጋር እንደምትመለከቱት 3 ፍሎረሰንት ላይቶችን ገዝቻለሁ። ኤልኢዲ ፍሎረሰንቶች ናቸው። እንደ ኖርማሉ የመስታወቱ አይደሉም፣ ኤልኢዲ ናቸው ላይቶቹ። እነዚህን 3 ላይቶች አንድ ላይ ገጣጠማቸውና መገጣጠሚያቸውን በእንጨት አያይዤ ከዛ በኋላ 3ቱን ጠርዝ አንድ ላይ በሰንሰለት አያይዘውና ጣራው ላይ ሰቅለዋለሁ። ሲንጠለጠል በ3 ሰንሰለት የተያዘ 3 ትሪያንግል የሰሩ ኤልኢዲ ፍሎረሰንት ላይቶች ሆነው መጨረሻ ላይ ታዩታላችሁ። የስቱዲዮንም ግርማ ሞገስ ያመጣው ላይት ነው ግን በጣም በዝቅተኛ ብር ነው የተሰራው። ይህንን ለመስራት ከ5000 ብር በላይ አልፈጀም። መብራቱ 3600 ብር ነው። ሰንሰለቶቹ ወደ 1300 ብር አካባቢ ናቸው። 5000 ብር ባልፈጀ በጀት ይህንን የሚመስል ተንጠልጣይ ሸንድሌር የሚያስንቅ ላይት ሰርተናል። እዚህ ጋር እንደምትመለከቱት ደግሞ ዋይት ቦርዳችንን ገዝተናል። ዋይት ቦርዱ ለሁለት ምክንያት እንፈልገዋለን። አንደኛ የራሳችንን እቅድ ለመጻፍ ነው። ክሬቲቭ ኢንዱስትሪው ምን ይጠይቃል መሰላችሁ? ሀሳብ ጀነሬት ማድረግ ይጠይቃል። ሀሳብ በተገኘ ጊዜ ግን ማስቀመጥ አለባችሁ። ወረቀት ላይ ልታስቀምጡት ትችላላችሁ። እንዲሁም ወረቀት ይሻላል ከዲጂታል ፎርሞች። ነገር ግን ከወረቀትም በተሻለ ደግሞ ዋይት ቦርድ የተሻለ ነው። እየጻፋችሁ እየሳላችሁ ግራፍ እየሰራችሁ ኮኔክት እያደረጋችሁ ሀሳባችሁን እቅዳችሁን ታሰፍሩበታላችሁ። እኔ በየቦታው የምመክራችሁ ነገር ሀሳብ መስረቅ ከፈለጋችሁ በየክሬቲቭ ኢንዱስትሪ ያለበት ቢሮዎች እየሄዳችሁ ዋይት ቦርድ መመልከት በቂ ነው። ከዛ የምታገኙት እውቀት ራሱ እናንተን ሊገነባችሁ ይችላል። ምክንያቱም ክሬቲቭ ኢንዱስትሪ ውስጥ ዋይት ቦርድ ያለው ቦታ የሚናቅ አይደለም። ዋይት ቦርድ ላይ ነው ብዙ ስራ የሚሰራውና ዋይት ቦርድ በየቦታው አስተውሉ ነው ምላችሁ። ይህንንም ዋይት ቦርድ የፈለግኩት ሁለተኛው ምክንያት ደግሞ ቪዲዮ ለመስራት ነው፣ ዲሞንስትሬት ለማድረግ። በብዛት ኤጁኬሽናል ኮንተንት እዚህም ቻናል ላይ የቴክኖሎጂውም ቻናል ላይ የመኪናውም ቻናል ላይ ኤጁኬሽናል ኮንተንት ነው የምሰራው። ስለዚህ ይህንን ለማብራራት ይጠቅመኛል ማለት ነው ዋይት ቦርድ። በሶስተኛው ቀን የተሰራው ሊሾ በአራተኛው ቀን ይህንን መስሎ ደርቋል ማለት ነው። እዚህ ጋር እንደምትመለከቱት ደግሞ ላይቶቹን እያስተካከልኩ ነበረ። ላይቱ ሁለት ቦታ ያለው ስዊች ነው። ሁለት ቦታ ያለው ስዊች ነው ስላችሁ እዛ ጋር አጥፍታችሁት እዚህ ጋር ማብራት ትችላላችሁ፣ እዚህ ጋር አብርታችሁት እዛ ጋር ማጥፋት ትችላላችሁ። ሁለት ስዊች ነው ያለው። መኝታ ቤት ስትራክቸር ነበር የተሰራውና ስገቡ እንድታበሩት ከዛ ስተኙ አልጋችሁ ጋር እንድታጠፉት ታስቦ ማለት ነው የተሰራው። ስትነሱ ደግሞ አብርታችሁት ተነስታችሁ ስትወጡ አጥፍታችሁት እንድትወጡ ማለት ነው። እና ይሄን ሲስተም አላስተውለውም ነበረ። ድሮ አስተውሎ ነበረ ቤት ውስጥ ምናምን ብዙ ስለነበረ። አሁን ግን ትንሽ ግር ብሎኝ ነበረ። ትንሽ ሰዓት ቢፈጅም ቱቶሪያሎችን አይቼ በቀላሉ ፊክስ አድርጌዋለሁ። እንደምትመለከቱት ደግሞ ላይቱንም አንጠልጥዬዋለሁ። ጥግ ላይ እንደምትመለከቱት ደግሞ አንድ ግድግዳ አንድ የስቱዲዮን ባክግራውንድ ጀምሬው ነበረ፣ WPCው ማለት ነው። እዚህ ጋር ደግሞ መቃኑን ግድግዳው ላይ ለጥፌ በሩን ለመግጠም እየሞከርኩ ነበረ። ፊት ስላላረገ እንጨቱን ትንሽ ሞረድ እያረኩት ነበረ። በዴይ 4 ይሄንን መስሏል ማለት ነው። WPCውን ጨረስኩት። WPCውን በጥበብ ጨረስኩት። የሚገጣጠም ፓናል ነው። ውድ የሚመስል ቴክስቸር ነው ያለው። ዩቲዩብ ላይ በብዛት የምትመለከቱት አይነት ባክግራውንድ ነው። እሱም ባክግራውንድ ሜትር ከ50 አካባቢ ስለነበረኝ ቤት ውስጥ የነበረውን የተጠቀምኩት፣ አልገዛውም፣ ገጠምኩት፣ በትክክል ለጠፍኩት ማለት ነው። ከዛም ደግሞ በዴይ 4 ላይ ቀለምም ጀምረን ነበረ። ነጭ ቀለም መቀባት ጀምሬ ነበረ። እዚህ ጋር እንደምትመለከቱት ግድግዳው ተጠርጓል። ነጭ ቀለሙ መቀባት ተጀምሮ ነበረ ማለት ነው። ከዛ በኋላ ይህንን የመሰለ ከለር ማምጣትን ፈልጌ ነበረ ለአንደኛው ግድግዳ። ከዛ በዴይ 5 ይሄንን ቀለም ቀላቀልኩት። ነገር ግን እንዳሰብኩት አይነት ከለር አልመጣልኝም። በሩንም ለመስራት ግራይንደር እና ድሪል ብጠቀምም በሩን መግጠም አቅቶኝ ትንሽ አስቀመጥኩት። ከዛ በኋላ SPUCንም ራሴ ለመግጠም ሞከርኩኝ። የኋላ ልጣፉን አቃተኝ። በዴይ 5 ማለት ነው። ችግሮች እዚህ ጋር እየመጡ ነው። ይህንን ቀለም ደግሞ ጥቁር ለማድረግ ነበር የፈለግኩት። ነገር ግን እንደዚህ አይነት ቀለም ሆነብኝ። ጥቁር ነበር የፈለግኩት ቴክስቸሩ፣ ነገር ግን ግሬና ሰማያዊ ቲንት ያለው ነገር ከለር መጣብኝ። ጥቁር ለመቀባት ነበር ያሰብኩት። ከዛ እሁድ ከሌሊቱ 6 ሰዓት ማለትም ዴይ 5 መጨረሻ ላይ እንደምንም SPCው እንዴት እንደሚገጠም ገባኝ። ከዛ በኋላ ሰኞ ዕለት ማለትም ዴይ 6 ላይ መቀመሚያዎችን ገዛው። ከዛ ሎስት ሶልስ የሚባለውን ይህንን የመሰለውን ከለር ለመስራት ሞከርኩ፣ ግን
አሁንም አቃተኝ ተበላሸ። ከዛ በኋላ ግን እንደምትመለከቱት ከዚህ በፊት የተበላሸውን ጥቁር ቀለም ለመቀባት ሞክሬ ነበረ። እዚህ ጋር ደግሞ የሰራሁት ላይት አለ፣ WPC እዚህ ጋር አለ። በD4 ደግሞ ያልነገርኳችሁ መጋረጃውንም ገጥሜ ነበረ። ከዛ በኋላ በጧት ተነስቼ ይሄንን SPC ትንሽ አሰፋሁት። ከዛ በዴይ 6 መጨረሻ ላይ ቀለሞቹን ለማስተካከል ለዴይ 7 ቀጠሮ ይዤ SPCውን ግን እስከ ቻልኩት ድረስ ለመጨረስ እስከ 6 ሰዓት ቆየውና ይሄንን ደረጃ አድርሸው መሬቱን ተኛው ሌሊት 6 ሰዓት ላይ። እነዚህ ሁላ ነገሮች ሲደረጉ ግን አንድም ቀን እምለቃቸው ፖስቶች ተቋርጦ አያውቁም። በየቀኑ ቲክቶክ በፕሮዳክሽን እየሰራው የድሮ ስቱዲዮ ውስጥ እየፖስተትኩ ነበረ። ዩቲዩብ በሳምንት 2 ዴዲኬትድ ኤዲት እያረኩ እየፖስተትኩ ነበረ። ቀን ላይ መሃል ላይ ረፍት እየወሰድኩ ኤዲት እያረኩ እየፖስተትኩ ነበረ። በተጨማሪም ዘዊልስ የሚባለው የመኪና ሪቪው ላይ መኪና እየቀረጹ እየፖስተትኩ ነበረ። ምንም ስራ ሳይቋረጥ ነው ይሄንን እየሰራው የነበረው። በዓልና የዊኬንድ ቀናት ምርጫ ስለነበረ ክላስም ስላልነበረ ሙሉ ትርፍ ሰዓቴን እዚህ ፕሮጀክት ላይ ነው ያዋልኩት ማለት ነው። ይሄ ብቻ ሳይሆንም መሄድ ያሉብኝ የምንቀሳቀስባቸውን ቦታዎችንም ሳልገታ ነው ይሄንን ፕሮጀክት እያስቀጠልኩ የነበረው። ከዛ በመጨረሻም በዴይ 7 ጥቁር መቀመሚያ ገዝተን ይሄንን የመሰለ ጥቁር ቀለም መቀባት ቻልን ማለት ነው። ነጩንም ደገም ነው 3ኛ እጅ ቀለም፣ ጥቁሩም 3ኛ እጅ ቀለም ተቀብቷል። አረንጓዴው 2 እጅ ቀለም ተቀብቷል። ያዘዝነው ስታንዲንግ ላይት ደረሰልን። ባክግራውንድ በጣም ብዙ አይነት እቃዎች ስለሚያስፈልጉት ስታንዲንግ ላይቱንም ከአንድ ጎበዝ ወጣት ከኦንላይን ላይ ካገኘዋት ገዛዋት ማለት ነው። ይሄ ስቱዲዮ ደግሞ መቀረጫ ብቻ ሳይሆንም የኔ ፕሮዳክቲቭ ስቱዲዮ መሆን አለበት። ስለዚህ ለስቱዲዮ ባክግራውንድ ደግሞ ያሰብኩት አንድ ቀለም አገኘው ሰርች ሳረግ፣ ሪፕ ኦሊቭ ይባላል። ይሄንን የመሰለ ከለር ነው ማለት ነው። ይሄንን ከለር ታዲያ ቀጥታ ነው ያገኘው። እንደ ጥቁሩ ወይም ደግሞ እንደ ሎስት ሶልሱ ሳይበላሽብኝ ይሄንን ኦሊቭ ኦይል የሚመስለውን አረንጓዴውን ከለር በትክክል አመጣሁት። ይሄ ነበረ የኔ ትልቁ ስኬት። በጣም በቀላሉ ቅመማ ላይ አሪፍ እየሆንኩ መጣሁ ማለት ነው። 3ኛው ላይ ተሻሻልኩ ማለት ነው። እንደምትመለከቱት በ7ኛው ቀን ስቱዲዮ አለቀ። ከዛ በኋላ ጽዳት ገባው ማለት ነው። መጥረጊያዬን ይዤ ቆሻሻዎቹን መጥረግ ጀመርኩ። ማጽዳትም የኛ ስራ ስለሆነ ማለት ነው። ሌሊት 6 ሰዓት ነበረ። ነገር ግን ጽዳቱ አልተቋረጠም። ተጠርጎ መወልወል ነበረበት። ጥቁር ቀለሙ መሬቱ ከተሰራ በኋላ ስለሆነ የተረጩ ቀለሞች ስለነበሩ ማደር መዋል መድረቅ ስላልነበረበት ወዲያውኑ ተጠርጎ ተወለወለ። ከዛ በኋላ ያን ቀን ሌሊት ማለትም በ7ኛው ቀን ማክሰኞ ሌሊት 6 ሰዓት ላይ ይሄ ቪዲዮ ተቀረጸ ማለት ነው። ስቱዲዮ አለቀ። ሁሉም የምፈልጋቸው እቃዎች ተገዙ። ከዛ በኋላ በንጋታው ስላችሁ 7ቱን ቀን ማሳለፍ ስላልነበረብን በ7ኛው ቀን ሙሉ ኮንስትራክሽኖችን ጨርሰን በንጋታው ሮብ ማለት ነው ትናንሽ ዲኮሬሽኖችን እቃ አስገብተን ሰርተን ከዛ የመጀመሪያ ቪዲዮአችንን ያን ቀን ላይ ፖስተትን ማለት ነው። እንደምትመለከቱት ዋይት ቦርዱ ገና መግቢያ ላይ ተሰቀለ። ፕላን እያረኩ እንድገባ ማለት ነው። ስገባም ፕላኖቼን እንዳስታውሳቸው ስቀርጽም የሚመቸኝ ለዋይት ቦርዱ መግቢያው ላይ ስለሆነ ማለት ነው። ከዛ በኋላ ስታንዲንግ ላይቶቼንም ኮርነር መስታወቶቹ ጋር አረኩት ማለት ነው። እዚህ ጋር እንደምትመለከቱት መጋረጃውና WPC አለ። ከዛ እዚህ ጋር 3 ፍሬሞችን ገዝቻለሁ። እዚህ ፍሬም ውስጥ ደግሞ የቴክ ታላላቅ ሰዎችን ማስቀመጥ ይሆናል። አንደኛው የአፕል ፋውንደር የሆነው ስቲቭ ጆብስ ነው። ሁለተኛው ቢል ጌት ነው። 3ኛውን ሰው እስቲ ማን ይሁን? ጄሰን ሁዋንግ ይሁን የኤንቪዲያው ሲኦ። ነገር ግን እሱ ብዙ ሌጀንዳሪ ስራዎችን ስላልሰራ ሌላ አንድ የቴክ ሰው ፈልገን እናስገባበታለን ማለት ነው። ከዛ በኋላ በመጨረሻም መጋረጃዎቹ ተዘጉ። ከዛ እንደ ስቱዲዮነት ተጠቀምነው። የመጀመሪያ ቪዲዮ ይህንን የመሰለ ጥርት ያለ ቪዲዮ ተቀረጸ ማለት ነው። በህይወቴ ሰረቸው ማላቀው ምርጡ ቪዲዮ። ታዲያ በዚህ ፕሮጀክት ያሰብናቸውን 3 ዋና ነገሮች አሳክተናል። የመጀመሪያው የጊዜ ገደቡ ነው። በ7 ቀን መጨረስ አለብን ብያችሁ ነበረ። በ7ኛው ቀን ጨርሰ ነው። በ8ኛው ቀን እንደ ስቱዲዮ ተጠቅመን ቪዲዮ ሰርተንበታል። ታይሙንም በትክክል አሳክተናል ማለት ነው። ለቃላችሁ አትታመኑም፣ ትዘገያላችሁ እንባላለን፣ የኛ ትውልድ ማለት ነው። ሁለተኛው ደግሞ ገንዘብ አጥፊ ናችሁ እንባላለን። ከ40% ባነሰ ሰራውት ማለት ነው ራሴ በመስራቴ። 3ኛው እጃችሁ ሙያ አይችልም፣ ስራ አሰሩም፣ ዴዲኬትድ አይደላችሁም ተብለናል። ነገር ግን ስሬን ሳላቋረጥ እየተንቀሳቀስኩ ኮንተንት እየሰራው ኤዲት እየሰራው
ክላስ ሳላቋርጥ ይሄንን በሳምንት ውስጥ መስራት ችያለሁ። ይሄም ደግሞ እንደምንችል ያሳያል። ከዛም ደግሞ በሳምንቱ አንዳንድ ጥቂት አጀስትመንቶችን ሰራውለት። ፉተሩን አስተካከልኩት፣ ጥግ ላይ ኤስፒሲው ጋር የሚለጠፉትን ማለት ነው። ከዛ በሩን ለመለጠፍ ሞከርኩኝ፣ ታግዬ ሰራውት ማለት ነው። ላይቶቹን አስተካከልኳቸው። አሁን ይሄንን የመሰለ ስቱዲዮ ገንብተናል ማለት ነው። ስቱዲዮውን እንደምትመለከቱት ቲክቶክ ላይ በጣም ኳሊቲ ቪዲዮዎችን መስራት ጀምሬያለሁ። ለምን? ስቱዲዮውን ስለቀየርኩት ማለት ነው። በዚህ ስቱዲዮ ምክንያት የተሻለ ባክግራውንድ ኖረኝ፣ ላይቲንጌ በደንብ መቆጣጠር ቻልኩ፣ ሎግ መቅረጽ ጀመርኩ፣ ከለር ግሬድ ማድረግ ጀመርኩ። በጣም የተሻለ ፕሮዳክሽን ኖረኝ፣ የተሻለ ማስታወቂያ አሰሪዎች ጋር ኮንታክት ማድረግ ችያለሁ በእነዚህ ቪዲዮዎች ብቻ ማለት ነው። ዘ ዊልስ በቅዱስ በሚለው ቻናል ላይ የሚያምሩ ቪዲዮዎችን ስቱዲዮ ውስጥ ተቀርጾ ዩኒክ በሆነ ባክግራውንድ አይቷቸዋል። ጽድት ያለ እኔም ብቻ ኤምፋሳይዝ የሚያደርግ ባክግራውንድ ማለት ነው። እዚህ ቻናል ላይ ደግሞ የሚያማምሩ ኢፌክት ያላቸውን በሰፊ ባክግራውንድ የተሰሩ ቪዲዮዎችን ባለፉት ቪዲዮዎች ላይ ፖስትቼላችኋለሁ ማለት ነው። ስለዚህ እነሱ የሚያማምሩ ቪዲዮዎችን በዚህ ስቱዲዮ ተጠቅሜ መስራት ችያለሁ። ይሄንን ስቱዲዮ ለመስራት ደግሞ በዋናነት ገንዘብ ያገኘሁት ከኮንተንት ክሬሽን፣ ነገር ግን አለማጥፋቴ ነው ይሄንን ስቱዲዮ እንኳን የሚሰራ ገንዘብ እንዲኖረኝ ያደረገው ማለት ነው። ብዙ ኮንተንት ክሬተሮች ሳያቸው በከፍተኛ ደረጃ ያጠፋሉ። ገንዘብ መቆጠብ አለባችሁ። ገንዘብ ስለቆጠብኩ ይሄንን ስቱዲዮ እንኳን ለመስራት ችያለሁ ማለት ነው። ስለዚህ ይሄንን ይመስላል ማለት ነው ስቱዲዮ ሪኖቬሽናችን። የእኛን ትውልድ ደግሞ አስከብሬያለሁ ብዬ አስባለሁ። እስቲ እናንተን ሀሳብ ኮሜንት አድርጉኝ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።